ጤና ይስጥልን የተከበራችሁ የብሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎች እናሰማችኋለን። ዜናው የምናሰማችሁን የሀብታሙ አስፋና ታምሩገን ባለንበት ሰዓት አቆጣጠር የዛሬ ግንቦት 9 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የተጠናከረ የፋኖ ወታደራዊ እንቅስቃሴና እየተበተነ ያለው ያገዛዙ ጦር ትግራይና የፖለቲካ ቀውስ፣ የአዲስ አበባ ጉባኤ፣ የሰራተኞች ሮሮ፣ አገዛዙ የቆሰሉ የሰራዊት አባላትን መወንጀሉ፣ የኢኮኖሚስቱ ማሳሰቢያ፣ ኢቦላ ስጋት የሚሉና ሌሎችም ወቅታዊ ዜናዎች ያሉን ዝርዝሩን እንሆ። ዘመቻ ተመስገን ቢራራ በተለያዩ ግንባሮች መካሄዱና በጠላት ላይ ድል መቀዳጀቱን የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይዝ አስታወቀ። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይዝ ሜጀር ጀነራል ባንታ ባተ አንደኛ ኮር ጉና ክፍለ ጦር ዛሬ ግንቦት 9 ቀን 2018 ዓ.ም በተለያዩ ግንባሮች ዘመቻ ሰማዕት ሻለቃ ተመስገን ቢራራ በጠላት ላይ የተናበበና የተቀናጀ ጥቃት በመክፈት የጠላትን ጥቃት መልሶ በማጥቃት በመመከት ድል መቀዳጀቱን አስታወቀ። ጉና ክፍለ ጦር ህዝብ ግንኙነት ኃላፊ ፋኖ መሐመድ ያሬድ ገደፋው እንደገለጸው ከደንጎል ማማ ተራራ እስከ ምክሬ ታዳጊ ከተማ ድረስ በጠላት ላይ የተቀናጀና የተናበበ ጥቃት በመፈጸም ድል መቀዳጀታቸውን አስታውቋል። ሜጀር ጀነራል ባንታ ባተ አንደኛ ኮር ጉና ክፍለ ጦር ስር መንትዮቹ የጦር ሜዳ መብረቆች እስቴ ደንሳ ብርጌድና ሀገረ ቢዘን ብርጌድ በቅንጅትና በተናበበ መንገድ የጠላትን ኃይል በመደምሰስ ድል ተቀዳጅተዋል ሲል ገልጿል። መነሻውን መካነ ኢየሱስ ከተማ አድርጎ በሌሊት ወደ ምክሬ ታዳጊ ከተማ የተንቀሳቀሰ የአብይ አገዛዝ ስልጣን አስጠባቂ ጦር ከንጋቱ 12 ሰዓት እስከ ቀኑ 10 ሰዓት ከ24 ዝምባራቦ ቤተ ክርስቲያን፣ ማንጎት፣ ቪቫ ወንዝ፣ አንጋት ጽዮን፣ ሾለክትና ምክሬ ታዳጊ ከተማ በተባሉ ልዩ ቦታዎች ላይ ጠላት ኃይልን በተናበበና በተቀናጀ መንገድ አጥቅተው ድል መቀዳጀታቸውን ገልጿል። በዚያው ውጊያ 18 ክላሽንኮፕ፣ አንድ የጦር ሜዳ መገናኛ ሬዲዮ፣ 15 በላይ ጠላት ኃይል ሲሞት መጠኑ በውል ያልታወቀ የጠላት ኃይል መቁሰሉን፣ ጠላት በዚህ ውጊያ ከፍተኛ ሰብአዊና ቁሳዊ ኪሳራ ማስተናገዱን ተከትሎ የቀረ ኃይል ወደ መጣበት መካነ ኢየሱስ ከተማ ለመፈርጠጥ መገደዱን ገልጿል። በተመሳሳይ ዘመቻ ሰማዕት ተመስገን ቢራራ ከዴንሳ ተራራ ግርጌ፣ ከደንጎል ተራሮች ግርጌ፣ ከዋንቃ መዳረሻና ከዛንጨፈና ተራሮች ግርጌ ዛሬ በተደረገ አውደ ውጊያ በተመሳሳይ በጠላት ላይ ድል መቀዳጀቱን አፋብን ጎንደር ጠቅላይ ግዛት በላይዝ ዛሬ ግንቦት 9 ቀን 2018 ይፋ ባደረገው ተጨማሪ መረጃ ገልጿል። የአብይ አገዛዝ ስልጣን አስጠባቂ ወራሪ ሰራዊት ሌሊት መነሻውን ከእስቴ መካነ ኢየሱስ ከተማ አድርጎ ንጋት 11 ሰዓት ላይ ከስቲዋ ምክሬ ከተማ የገባው የጠላት ኃይል በዚህ ከተማ በቅንጅት በተደረገው ውጊያ የእስቴ ደንሳ ሁለት ሻለቆች ሻለቃ 01 እና ሻለቃ 03 ባየው ሻለቃና አሳምነው ሻለቃ ለተከታታይ 11 ሰዓት ከ34 በፈጀ እልህ አስጨራሽ ውጊያ በተለምዶ አጠራር የእስቴ ደንሳ መንትያ የምትባለው ሀገረ ቢዘን ብርጌድ የምክሬ ግንባርና ወደ ውጊያ በመቀላቀል ለድሉ አስተዋጽኦ ማድረጓን ይኸው መረጃ ጠቅሷል። ምክሬ እስላም አገር፣ ለበጥ፣ አፎጥን፣ ዘንባራ፣ ይባ ወንዝ በልዩ ሁኔታ ጠላት የተደመሰሰና ከፍተኛ ሰብአዊና ቁሳዊ ኪሳራ የደረሰባቸው ሲሆን በተባለው ቦታ ሻለቃ 2 እና ሻለቃ 4 ባንተ ሻለቃና ገብርዬ ሻለቆች በአገዛዙ ስልጣን አስጠባቂ ወታደሮች ላይ የተናበበና የተቀናጀ ጥቃት መፈጸም በተመሳሳይ ድል መቀዳጀታቸውን ይኸው መረጃ ጠቅሷል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዛሬ ግንቦት 9 ቀን 2018 ይፋ ባደረገው መረጃ የይቅርታና የወንድማማችነት መገለጫ የቀድሞ የሰላም አስከባሪዎች ወደ ማህበረሰባቸው መቀላቀላቸውን አስታውቋል። ከአገዛዙ ጎን ቀደም ሲል ተሰልፈው ሲያገለግሉ የነበሩ የሰላም አስከባሪ አባላት የተባሉት ህዝባቸውን መበደላቸውን አውቀው የሸዋ ጠቅላይ ግዛት የመራቤቴ አውራጃ ህዝብን ይቅርታ መጠየቃቸው ተገልጿል። ሁልጊዜም ይቅር ባይነቱና አርቆ አሳቢነቱ የሚያስመሰክረው የመራቤቴ ህዝብ በሸዋ ጠቅላይ ግዛት አሳምነው አመራሮችና በናዶ ክፍለ ጦር አመራሮች ፊት የቀረበውን የይቅርታ ጥያቄ በታላቅ ደስታና በክብር መቀበሉ ተገልጿል። ይህን ተከትሎ ወደ ወገኖቻቸው የተቀላቀሉት ወንድሞች ሙሉ ነጻነት አግኝተው ወደ መደበኛው ማህበራዊ ህይወታቸውና ከማህበረሰቡ ጋር እንዲቀላቀሉ የተደረገ ሲሆን ይህ ታሪካዊ ክስተት በአማራ ህዝብ መካከል ያለውን ጠንካራ አንድነት፣ ይቅር ባይነትና የወንድማማችነት እሴት በድጋሚ ያረጋገጠና የህዝባችንን መነሳሳት ያሳየ ሆኗል ሲሉ አርበኛ አንዳርጋቸው አሰፋ፣ አርበኛ አበባው ፍሳ ከቦታው በመገኘት መግለጻቸውን አፋብን ሸዋ ጠቅላይ ግዛት አሳምነው ህዝብ ግንኙነት መምሪያ ዛሬ ግንቦት 9 ቀን 2018 ባወጣው መረጃ ጠቅሷል። የአማራ ፋኖ ብሔራዊ ንቅናቄ ቀደም ሲል ይፋ ባደረገው የምህረት አዋጅ ከጠላት ጋር የተሰለፉ በምህረት ትግሉን እንዲቀላቀሉና የበደሉትን ህዝብ እንዲክሱ በተደጋጋሚ ጥሪ ሲያቀርብ መቆየቱ አይዘነጋም።
በቅርቡ በትግራይ ክልል ውስጥ ስልጣን በኃይል የተቆጣጠረው የነ ዶክተር ደብረጽዮን ገብረ ሚካኤል አስተዳደር በክልሉ የተከሰተውን የመንግስት ሰራተኞች ደሞዝን ለመቅረፍ አዲስ ስልት መቀየሱን አስታወቀ። በፕሬዝዳንቱ ዶክተር ደብረጽዮን ገብረ ሚካኤል የተፈረመው ደብዳቤም እንደገለጸው የፌዴራል መንግስቱ በትግራይ ክልል ህዝብ ላይ ይከተላል ባለው የድሮን ጥቃት፣ የበጀት መቋረጥ፣ የኢኮኖሚ ክልከላም ሳቢያ ክልሉ ተገቢው መደበኛ ፈንድ ማግኘት እንዳልቻለም በመግለጽ ከዚህም የተነሳ በሁሉም ሴክተሮች የሚገኙ የመንግስት ሰራተኞች ደሞዛቸው በእጅጉ መስተጓጎሉን የገለጸው የቀድሞውን የክልሉ አስተዳደር ኦፊሴላዊ ደብዳቤ ሄድ ሌተርስና ማህተም የተጠቀመው የፕሬዝዳንቱ ጽህፈት ቤት የሰራተኞቹን ችግር ለመቅረፍ ሲባል በአስተዳደር ውስጥ ያለውን ማንኛውንም ፈንድ በመጠቀም ካለፈው ከሚያዝያ 2018 ዓ.ም ጀምሮ የዚህ የግንቦት ወርና የመጪው ሰኔ 2018 ዓ.ም የሶስት ወራት የሚዘልቅ የደሞዝ ማስተካከያም ይካሄዳልም ብሏል። ከተበጀተው የደሞዝ ማስተካከያም የክልሉ የዞን የከተማና የወረዳም ቢሮዎችም የደሞዝ አከፋፈሉን ሂደትም ይቆጣጠራሉ፣ ኦዲትም ያደርጋሉ። ከዚህ ውጪም ተመጣጣኝ ያልሆነ አከፋፈል መኖሩን ቁጥጥር ይደረግበታል ያለው መመሪያው ይህንን ለማስተካከል የፋይናንስ ቢሮ፣ የህዝባዊ ባንኮችም የኦዲትም ጀነራል ቢሮና አግባብነት ያላቸው ተቋማት የገንዘብ ፍሰቱን በቅርበት እንዲከታተሉ በተዋረድ ትዕዛዝ ማስተላለፉን አስታውቋል። ላለፈው አንድ ዓመትም የክልሉ ጊዜያዊ አስተዳደር ሆነው ያገለገሉት ሌተና ጀነራል ታደሰ ወረደ አስተዳደርን ወደ ጎን በማድረግ የቀድሞው አወዛጋቢው ምክር ቤትን ዳግም ወደ ስራ ያመጣው ህዝባዊ ወያነ ሓርነት ትግራይ ህወሓትን እና የአዲሱ የክልሉ ፕሬዝዳንት ሆነው ዳግም የተመረጡት ዶክተር ደብረጽዮን ገብረ ሚካኤል በሳውዲ አረቢያ የሞት ፍርድም ተፈርዶባቸው በጭንቀት ውስጥ የሚገኙ በርካታ የትግራይ ብሔር ተወላጆችን የሳውዲ አረቢያ መንግስት እንዲታደጋቸው ለአገሪቱ የውጭ ጉዳይ ሚኒስትር ቀጥተኛ ደብዳቤ በቅርቡ መጻፋቸው መዘገባችን ይታወሳል። አጼ አምደ ጽዮን ኮር የራስ አበበ አረጋይ ክፍለ ጦር በስርዓቱ ስልጣን አስጠባቂ ኃይል የተጠና ጥቃት ሰንዝሮ ድል መቀዳጀቱን አስታወቀ። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ ህዝብ ግንኙነት መምሪያ ዛሬ ግንቦት 9 ቀን 2018 የነበሩ ውጊያ ውሎችን አስታኮ ባወጣው መረጃ በእንሳር ወረዳ ለሚ ከተማ ወቀሎ ቀበሌ ካምፕ ሰርቶ ጦርነት ያወጀበትና እየገደለው ያለውን ህዝብ በምርጫና በማዳበሪያ ሰበብ እያሰቃኘ በሚገኘው የፋሺስቱ አገዛዝ ስልጣን አስጠባቂ ባንዳ ሚሊሻ ላይ ከሌሊቱ 6 ሰዓት ላይ ክፍለ ጦሩ የተጠና የማያዳግም እርምጃ መውሰዱን አስታውቋል። ፋብን ሸዋ ጠቅላይ ግዛት አሳምነው እዝ አጼ አምደ ጽዮን ኮር ራስ አበበ አረጋይ ክፍለ ጦር የአርበኛ ሊ ሻለቃ ቃኞችና ከክፍለ ጦሩ ሻለቆች በተውጣጡ የፋኖ ሰራዊት በተፈጸመ የሌሊት ኦፕሬሽን የአማራ ህዝብን ሲያስገድሉ በነበሩ ባንዳ ሚሊሻዎች ላይ በተወሰደው በዚህ የተጠና እርምጃ ሁለቱ ሲደመሰሱ ሶስቱ ቆስለው በሕክምና ላይ መሆናቸውን ኮሩ ባወጣው መረጃ አስታውቋል። ይህ በእንዲህ እንዳለ ተጠናክሮ በቀጠለው ያገዛዙ ስልጣን አስጠባቂ ሰራዊት መፍረስ አንድ የሚሊሻ አባል የአጼ አምደ ጽዮን ኮር 77 ክፍለ ጦርን ሲቀላቀል ከፋኖ ጋር ባለው ግንኙነት ተጠርጥሮ በስር ላይ የነበረ 104ኛ ኮማንዶ ክፍለ ጦር አባል የንጉሥ ሳህለ ስላሴ ክፍለ ጦርን መቀላቀሉን ይኸው መረጃ ጠቅሷል። ይህ በእንዲህ እንዳለ ከሞት የተረፈው ያገዛዙ መዋቅር በየቀኑ እየፈረሰ መሆኑን ምኒልክ ዕዝ አስታውቋል። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ዕዝ 106ኛ ኮር 22ኛ ክፍለ ጦር የጠፉ አማራዎች ተገኝተው ሙሉ ትጥቃቸውን እንደያዙ ፋኖን መቀላቀላቸውን ገልጿል። በኋላ ወረዳ ኮን ከተማ ላይ የሚሊሻ መዋቅር እየፈራረሰ ወደ ፋኖ የሚቀላቀሉ የሚሊሻ አባላት ቁጥር ከጊዜ ወደ ጊዜ እየጨመረ መምጣቱን ገልጿል። 3 የሚሊሻ አባል የነበሩ ጥምጥም ወጣቶች በዛሬው ዕለት የ2ኛ ክፍለ ጦር አባሎችን ከነ ሙሉ ትጥቃቸውና 3 ክላሽንኮቭ መሳሪያ አንግበው የተቀላቀሉ ሲሆን በክፍለ ጦሩ አመራሮች እንኳን ደህና መጣቸው ደማቅ አቀባበል እንደተደረገላቸው ገልጿል። ወደ ህዝባቸው የተመለሱ የቀድሞ የሚሊሻ አባል የነበሩት ስለ ብልጽግና አስከፊና የጥፋት እንቅስቃሴ በርካታ ጓደኞቻችንን ረሽኗቸዋል። ለርሸና ያበቃቸው ጉዳይ በፋኖ ስም ሌሊት ዘረፋና የአማራ ህዝብን እንግልት ፈጽሙ ተብለው ትእዛዝ ሲሰጣቸው እምቢ ማለታቸውን ተከትሎ መሆኑን ገልጸዋል። ከዚሁ ጋር ተያይዞ ከ3 ቀን በፊት 3 የሚሊሻ አባላት ሲረሸኑ 5ቱ ሚሊሻዎች ደግሞ አመልጠው ጋይንት ከፋኖ ጋር መቀላቀላቸውን ይኸው መረጃ ጠቅሷል። ባረቄ ለሚያልቅ ብርና ስትሞትለትም የ7000 ብር አህያ ከዚያ ጋር ሙቷል እያለ ለሚዘባበት ስርዓት አትሙቱ፣ ወደ ወንድሞቻችሁ ፋኖ ተቀላቀሉ። ይህ ስርዓት የአማራ ህዝብ ጠላት ነው። እኛም አማራዎች ነን፣ በአማራነታችን እንቁም። አንድ አማራዎች ነን። ለነሽመልስ አብዲሳ ለና ዳነች አቤቤ ውስኪና ወንበር ሲባል ለምንኛ ለአማራዎች እርስ በርሳችን እንገዳደላለን? ምንስ ልናተርፍ? በቃ ራሳችሁን አድኑ፣ ህዝባችሁን ከብልጽግና መዋቅር ውጡና ካሱት ሲሉ ለቀሩ ጓዶቻቸው መልእክት ማስተላለፋቸውን አፋብን ወሎ ቤተ አማራ ምኒልክ ዕዝ ህዝብ ግንኙነት መምሪያ ዛሬ ግንቦት 9 ቀን 2018 ባወጣው በዚሁ መረጃ ገልጿል። ይህ በእንዲህ እንዳለ የብልጽግና ይሁዳዊ ጉባኤ
በ31ኛ ክፍለ ጦር በዳውንት ወረዳ በግስላዎቹ ቅጽበታዊ ጥቃት መበታተኑን ምኒልክ ዕዝ ባወጣው ተጨማሪ መረጃ ገልጿል። አፋብን ወሎ ቤት አማራ ምኒልክ ዕዝ 106ኛ ኮር 31ኛ ክፍለ ጦር ዛሬ ግንቦት 9 ቀን 2018 ዓ.ም የብልጽግና ጉባኤን በመበታተን የብልጽግና የጨረባ ምርጫን እቅድ ማክሸፉን አስታውቋል። ታች ዳውንት ገርሳ ከሚባል ቦታ የዳውንት ማህበረሰብን በወታደሮች ክንድ እያስደበደበ ለግዳጅ ጉባኤ የሰበሰበው የፋሽስቱ ሰራዊት ለሚያጎበድላቸው የብልጽግና ካድሬዎች እጅ መንሻ ሳይደርስ የአማራ ህዝብ መዳኛ ልጆች በ31ኛ ክፍለ ጦር ቅጽበታዊ ጥቃት ከቀሳ እስከ ገደባ ያገዛዙን ስልጣን አስጠባቂ ሰራዊት እያራወጡ እቅዳቸውን ማክሸፋቸው ተገልጿል። በማዳበሪያና በእርዳታ ማስፈራሪያ ጦርነት ያወጀበት ህዝብ ምርጫ እንዲመርጠው የተንቀሳቀሰው የጠላት ኃይል በፋኖ ድንገተኛ ጥቃት ያሰበው እንዳልተሳካ ተገልጿል። የወረዳው ማህበረሰብ በፋኖች ቅጽበታዊ ጥቃት እጅጉን የተደሰተ ሲሆን የፋሽስቱ አምባገነናዊ ጭቆናን ያራገፈላቸው ፋኖችን እጅጉን አመስግነው ወደ ቀን ተቀን ስራቸው መመለሳቸውና በግዳጅ ከተጠሩበት ስብሰባ የፋኖን ጥቃት ተከትለው ስብሳቢዎቹ ላይ ጥቃት ሲደርስና በየአቅጣጫው ሲበታተኑ ህዝቡ ፎይታ ማግኘቱን ይኸው መረጃ ጠቅሷል። የአማራ ፋኖ ብሔራዊ ንቅናቄ በአማራ ህዝብ ላይ ጦርነት ያወጀው አገዛዝ በምንም መንገድ በምርጫ ስም ስልጣኑን ሊያስቀጥል እንደማይገባና ይህንን ለማስፈጸም በሚንቀሳቀሱ የጠላት መሳሪያዎች ላይ የማያዳግም እርምጃ እንደሚወስድ ማስጠንቀቁ አይዘነጋም። በኢትዮጵያ ለረጅም ዓመታት ያህል ሳይካሄድ የቆየው የአካባቢ ምርጫም ለመልካም አስተዳደር ምንጭ በመሆኑ በጠንካራ ህጋዊ መሰረትም ወቅቱን ጠብቆ ሊካሄድ እንደሚገባም ተገለጸ። የዛሬ 13 ዓመትም የተካሄደው አገር አቀፍም የአካባቢ ምርጫም መልካም አስተዳደር ለአፍሪካ የተሰኘው የአፍሪካ ቀንድ ቅርንጫፍና በአዲስ አበባ የሚገኘው መስሪያ ቤትም ከሰባተኛው አገራዊ ምርጫ ጋር የተገናኘውን ሶስተኛው ዙር መድረኩን አካባቢ ምርጫን የተመለከተ ውይይት ያካሄደም ሲሆን የአካባቢ አስተዳደሮችን ማጠናከር ለመልካም አስተዳደር ያለው ሚና በሚል የፖለቲካ ፓርቲዎች፣ የሲቪክ ማህበራት ድርጅቶች ተወካዮች፣ ምሁራንና ሌሎችም ተሳታፊዎች በተገኙበት የፓናል ውይይት የተካሄደው መድረክ ላይ የአካባቢ ምርጫ አስፈላጊነትን ተገልጿል። በመድረኩ የአካባቢ አስተዳደሮች አስፈላጊነት ለመልካም አስተዳደር ያላቸውን ጠቀሜታና ወቅታዊ ሁኔታ በኢትዮጵያ በሚል የመነሻ ጽሑፍ ያቀረቡት የአዲስ አበባ ዩኒቨርሲቲ የፌዴራልና አስተዳደር ጥናት ማዕከል መምህር የሆኑት ዶክተር ዛምላክም አይተነው በጽሑፋቸው የአካባቢ መንግስታት ብዙ ትኩረት የማይሰጣቸው ነገር ግን ለመንግስት አገልግሎት ፍትሐዊነት መሰረት ያላቸው መዋቅሮች ናቸውም ብለዋል። የማዕከላዊ መንግስት በወደቀና በተተራመሰ ጊዜ የአካባቢ መንግስታትም ጠንካራውና ራሳቸውን ችለው የሚቆሙ ናቸው ያሉት ምሁሩ ለዚህም ሶማሊያም ትልቅ ምሳሌ እንደሆነችም አቅርበዋል። በኢትዮጵያ ለአራት ጊዜ የአካባቢ ምርጫን ማካሄድ ገልጸው በ2005 የዛሬ 13 ዓመት በተካሄደው ምርጫ ወዲህ ድጋሚ ሳይካሄድ መቆየቱንም ገልጸዋል። የአካባቢ አስተዳደር የዜጎችን የመልካም አስተዳደር የፍትህ ምንጭና መነሻ ቢሆንም ምርጫውን በህጋዊና በግልጽ የተቀመጠለትን አሰራር ባለመኖሩ አመቺ ሁኔታ ብቻ እየተፈለገ እንደሚካሄድም ገልጸዋል። የአካባቢ ምርጫ አልተካሄደም በሚል የሚያጉረመርሙ የፖለቲካ ፓርቲ እምብዛም የለም የሚሉት ተመራማሪው የፖለቲካ ፓርቲዎች ለማዕከላዊ መንግስት እንጂ ለአካባቢ ምርጫም ትኩረትም እንደማይሰጡም ገልጸዋል። በህገ መንግስቱ እውቅና ሊሰጠው የሚገባም እንጂ ምቹ ሁኔታ ሲፈጠር ብቻም ታይቶም ሊካሄድ የማይገባው ትልቅ አገራዊ ጉዳይ ነው ሲሉም ምሁራዊ አስተያየታቸውንም ሰንዝረዋል። ከመቀሌ ሸሽተው አዲስ አበባ የሚገኙት በአሁኑ ወቅት ያለው የፖለቲካ ሁኔታ በአጭር ጊዜ ውስጥ መቀሌ እንገባለን በማለት ጌታቸው ረዳ መናገራቸው ተገለጸ። የትግራይ ሰላምና ለውጥ ምክር ቤት አዲስ አበባ ላይ መክሯል። የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት የህወሓት ቃል አቀባይ የነበሩትና ስምረት የሚል ተቃዋሚ ፓርቲ ያቋቋሙት ከገዢው ብልጽግና ፓርቲ ጋር አብረው በመስራታቸው በትግራይ በህወሓት መሪዎችና በህወሓት ደጋፊዎች ዛሬ ሞቀሳ የሚቀርባቸው እነ ጌታቸው ረዳ በትግራይ ሰላምና ለውጥ ምክር ቤት ጉባኤ በአዲስ አበባ ያካሄዱ ሲሆን በአጭር ጊዜ ውስጥ መቀሌ እንገባለን በማለት ጌታቸው ረዳ ተናግረዋል። በትግራይ በአሁኑ ወቅት ያለውን ወቅታዊ የፖለቲካ ሁኔታና መነቃቃት የኃይል አሰላለፍ ለውጥ አዲስ ክስተት ማስመዝገቡ የተናገሩት ጌታቸው ረዳ በዚህ የትግራይ ሰላምና ለውጥ ምክር ቤት ምስረታ ጉባኤ ላይ ባደረጉት ንግግር አሁን ያለው የፖለቲካና የጸጥታ ቀውስ ለመፍታት ወደ መቀሌ ለመመለስ ያላቸውን ቁርጠኝነትና በአጭር ጊዜ ውስጥ መቀሌ እንገባለን በማለት በንግግራቸው ጠቅሰዋል። ጌታቸው ረዳ የፌዴራል መንግስት አቋም የትግራይ ጊዜ
ጊዜያዊ አስተዳደር ፕሬዚዳንት ስልጣን መራዘምና ይህንን በመቃወም በህወሓት በኩል የተወሰዱ ህገወጥ ያሏቸው እርምጃዎችና የቀድሞ ምክር ቤቱን መመለስ፣ የፕሪቶሪያ ስምምነትን መጣስ፣ የኤርትራ ጦር ጣልቃ ገብነት እንዲሁም በትግራይ ውስጥ እየተካሄደ ያለውን ሹምሽርና የሌተናል ጀነራል ታደሰ ወረደ የትግራይ ጊዜያዊ አስተዳደር አመራር እየተንሳፈፈ መሄድን በተመለከተ በንግግራቸው ማንሳታቸው ተገልጸዋል። በአሁኑ ወቅት በትግራይ ያለውን የፖለቲካና የህዝብ ንቅናቄ በተመለከተ ጌታቸው ረዳ አለኝ ባሉት ግምገማ በአጭር ጊዜ ውስጥ መቀሌ እንደምንገባ ምንም ጥርጥር የለኝም በማለት ለደጋፊዎቻቸውና በትግራይ ሰላምና ለውጥ ምክር ቤት ምስረታ ጉባኤ ለተሳተፉ ባደረጉት ንግግር ሰፊ ድጋፍና ጭብጨባ አስገኝቶላቸዋል። ህዝቡ ራሱ ዋና ሆኖ መሪነቱን እየያዘ ነው ያሉት ጌታቸው ረዳ ስልጣን በጉልበት ሳይሆን በሰላማዊ መንገድና በህዝብ ምርጫ መያዝ አለበት በማለት አስተያየታቸውን ሰጥተዋል። አዲስ የመሰረቱት የሰላምና ለውጥ ምክር ቤት በትግራይ ፖለቲካ ውስጥ አዲስ የኃይል ሚዛን የመፍጠር እርምጃ መሆኑን የጠቀሱት ጌታቸው ረዳ ንቅናቄው በክልሉ ውስጥ ያለውን የተበታተነ የፖለቲካ አሰላለፍ ወደ አንድ ማዕቀፍ በማምጣት ከፌዴራል መንግስት ጋር ያለውን የሰላም ስምምነት ለማስፈጸምና የክልሉ መረጋጋት ለመለስ ትርጉም አለው ሲሉ አዲስ አበባ ላይ የትግራይ ትይዩ ምክር ቤት የማቋቋም እርምጃ ነው የተባለውን ሂደት አከናውነዋል። ጌታቸው ረዳ በሚመሩት ስምረት ፓርቲ ውስጥ ቀጥተኛ ተሳትፎ ባይኖራቸውም የትግራይ ሰላም ሰራዊት የሚባለውን እንደ ጌታቸው ረዳ ሁሉ ከጀርባ ይመራሉ የሚባሉት ሜጀር ጀነራል ጻድቃን ገብረትንሳኤን ጨምሮ ከገዢው ብልጽግና ፓርቲ ጋር ተግባብተው ይሰራሉ የሚባሉ የትግራይ ፖለቲካ ልሂቃንና ታዋቂ የፖለቲካና የጦር መሪዎች በዚሁ የለውጥ እንቅስቃሴ ውስጥና የአዲስ አበባው የትግራይ ሰላምና ለውጥ ምክር ቤት ምስረታ ጉባኤ ላይ መገኘታቸው ታውቋል። ጠቅላይ ሚኒስትር አብይ አህመድ ለአንድ ዓመት ስልጣናቸውን አራዝም ያሉት የትግራይ ጊዜያዊ አስተዳደር ፕሬዚዳንት ሌተናል ጀነራል ታደሰ ወረደ ሲንሳፈፉና ህወሓት በ2012 ዓ.ም የተካሄደውን ምርጫ መሰረት አድርጎ የትግራይ ምክር ቤትን ሲያቋቁም ምክር ቤቱን ዶክተር ደብረጽዮን ገብረ ሚካኤልን በፕሬዚዳንትነት ሲመርጥ ዛሬም ዝምታ የመረጡ ቢሆንም በጓዳ ከህወሓት ጋር ለመደራደር የተለያዩ እንቅስቃሴዎች መጀመራቸውን በተቃራኒው የፌዴራል መንግስቱን ተማምኖ የነበረውን የሌተናል ጀነራል ታደሰ ወረደን ጊዜያዊ አስተዳደር መካዳቸው የተገለጸ ሲሆን የትግራይ ሰላም ሰራዊት በሚለው ሽፋን በኃይል እርምጃ ህወሓትን ከስልጣን አባረውና አቶ ጌታቸው ረዳን ለመተካት ህወሓትን የሚያዘናጋ የውስጥ ሽምግልና መያዛቸውና ይህም በጠቅላይ ሚኒስትሩ አገዛዝ በኩል የሚወሰደውን ወታደራዊ እርምጃ እንደማይለውጠው አስተያየቶች መውጣት ጀምረዋል። በሌላ በኩል ዶክተር ደብረጽዮን ገብረ ሚካኤል በቅርቡ በምክር ቤት የተመረጡት የትግራይ ክልል ፕሬዚዳንት በጽህፈት ቤታቸው በኩል የመንግስት ሰራተኞች የደሞዝ አከፋፈል ስርዓት ፍትሐዊነትን ለማረጋገጥ በማዕከል እንዲመራ ትዕዛዝ መስጠታቸውን በደብዳቤ አስታውቀዋል። ደብዳቤው በዶክተር ደብረጽዮን ገብረ ሚካኤል የሚመራው በህወሓት የበላይነት እየተካሄደ ያለው የትግራይን አስተዳደር የበለጠ እየተቆጣጠረ መሄዱን የሚያሳይ ነው የሚለው አስተያየቶች የተሰጡ ሲሆን በሌላ በኩል የገዢው ብልጽግና ፓርቲ ደጋፊዎች በጀት ከየት አምጥተው ነው በማዕከልነት ለመምራት የሚያስቡት በሚል ሚያዝያ 2018 ድረስ ቀደም ሲል በነበረው መመሪያ ደሞዝ ሲከፈል የቆየ ቢሆንም በርካታ የመንግስት ሰራተኞች ዛሬም ደሞዝ ባላገኙበት ትግራይ የበጀት እጥረቱና የፌዴራል መንግስቱ በበጀት እጥረት ትግራይ ላይ እያደረገ ያለውን ተጽዕኖ ለመግታት በጀቱን በማዕከላዊነት ማስተዳደር በፍትሐዊነት ለማዳረስ ስራ አስፈጻሚ ኮሚቴ መወሰኑን ደብዳቤው አስታውቋል። የሚበላውን ያጣ ህዝብ መሪዎቹን ይበላል የሚለውን አባባል በተግባር ያሳየ ቅሬታ በአደባባይ ቀርቧል። ያገዛዙ ባለስልጣናትና ጊዜ ወለዳቸው ባለሀብቶች እያበቡ በተቃራኒው ብዙሃኑ ህዝብ በተለይም ሰራተኛው መኖር እያቃተው ሊያብድ ደርሷል በማለት አንድ ሰራተኛ በአደባባይ አገዛዙ በጠራው ህዝባዊ መድረክ ላይ ቅሬታውን ገለጸ። ቅሬታው በማህበራዊ ጉዳይ ትኩረት አግኝቷል። የሚሊዮኖችን ድምፅ ማንጸባረቁ እየተገለጸ ነው። በተበላሸ ፖለቲካ ውስጥ የአገሪቱ ኢኮኖሚ እየተቃወሰ ዜጎች መኖር የማይችሉበት ደረጃ ሲደርሱ የሚበላውን ያጣ ህዝብ መሪዎቹን ይበላል የሚለውን ፖለቲካዊ አባባል በተግባር እየታየ ባለበት በአሁኑ ወቅት የኢትዮጵያ ሁኔታ አገዛዙ የተለያዩ የህብረተሰብ ወኪሎችን እያወያየው ነው ባለበት በአዲስ አበባ ከተማ አስተዳደር በተጠራ መድረክ ላይ አንድ የመንግስት ሰራተኛ የሚሊዮኖችን ድምፅ ያጸባረቀበትን ቅሬታ ይፋ ያደረገ ሲሆን የሚበላውን ያጣ ህዝብ መሪዎቹን ይበላል የሚለውን አባባል በተግባር የገለጸው ይህ ሰራተኛው ለማበድ ደርሷል፣ በኑሮ ውድነቱና የሚያገኘው አነስተኛ ደሞዝና የኑሮ ውድነቱ አልጣጣም ብሎታል፣ ለሰራተኛው ደሞዝ ሊጨመርለት ይገባል ያለ ሲሆን ጊዜ የወለዳቸው ባለሀብቶችና ባለስልጣናት ከጊዜ ወደ ጊዜ እያበቡ በተቃራኒው ብዙሃኑ ህዝብ መኖር እያቃተውና ህይወት እየከበደው መሄዱን ምክንያት ማድረግ ምንም ነገር እንዳልተፈጠረና በአገሪቱ እድገት እንዳለ ኢኮኖሚው ችግር ጊዜያዊ መሆኑን ለማለሳለስ የሚሞክሩ ቢሆንም በዚሁ መድረክ ላይ በግልጽ አስተያየቱን የሰጠ የመንግስት ሰራተኛ የሚሊዮኖችን ድምፅ አንጸባርቋል በሚል በማህበራዊ ሚዲያ
በስፋት በመዘዋወር ላይ ይገኛል። እባካችሁ ለመንግስት ሰራተኛው ተከራይቶ ለሚኖረው ሰው ቆማችኋል፣ አሁንም ቁሙ። የመንግስት ሰራተኛው ሊያብድ ትንሽ ነው የቀረው፣ ደሞዝ አይጨመርለትም። እኔ የመንግስት ሰራተኛ ነኝ። ደሞዜ 4000 ብር ነው። ተከራይቼ ቤተሰብ መርቼ አልችልም። ስለዚህ የመንግስት ሰራተኛውን እዩት። በዚህ በኩል ኑሮ ውድነት፣ አንድ አልጋ የምታዘረጋ ቤት እኮ 5000 ብር እየተባለ ነው ያለው። ስለዚህ ወዴት እየሄድን ያለ ነው? እዚህ ሀገር ላይ ያላችሁ ባለሀብቶች ወደዳችሁም ጠላችሁም ከኔ ጀምሮ ከባሰብን በራችሁን ሰብረን እንመጣለን። በራችሁን ሰብረን እንመጣለን። እኛ ብን እናንተ አትበሉ፣ እኛ እየራብን እናንተ አትበሉ። ስለዚህ እዚህ ሀገር ላይ ያላችሁ የመንግስት ባለስልጣኖችና እዚህ ሀገር ላይ ያላችሁ ሚሊዮነሮች እኛ ድሆቹ ስንኖር ነው የምትኖሩት። እኛ እየራብን እናንተ አትበሉ። የጤና ባለሙያዎችና ሌሎችም የመንግስት ሰራተኞችና መምህራን ከጊዜ ወደ ጊዜ ኑሮ ውድነቱን ተከትሎ ደሞዝ እንዲጨመርላቸው ያቀረቡትን ጥያቄ መሰረት በማድረግ አነስተኛ ተጨመረ የተባለው የደሞዝ ጭማሪም የኑሮ ውድነቱና ተጨባጭ ኢኮኖሚ ቀውሱን ተከትሎ ከብር የመግዛት አቅም መዳከም ጎን ለጎን በየትኛውም ደረጃ ያለ ሰራተኛ መኖር የማይችልበት ደረጃ የደረሰ ቢሆንም ሰራተኞች በተደራጀ መንገድ ለመብታቸው ባለመታገላቸው ዛሬም በተናጠል ቅሬታቸውን እያቀረቡ መሆኑ ግልጽ ማሳያ ነው ተብለዋል። የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ሊቀመንበር ዶክተር መራራ ጉዲና ህወሓት የፌዴራል መንግስቱን በበላይነት ይመራ በነበረበት ወቅት እና አቶ መለስ ዜናዊን የሚበላውን ያጣ ህዝብ መሪዎቹን ይበላል በማለት በተደጋጋሚ ለማስጠንቀቅ ይሞክሩ የነበረ ቢሆንም በህወሓት የበላይነት ይመራ የነበረው ኢህአዴግ ከነበረበትም ደረጃ በከፋ ሁኔታ ባለችው የአሁኗ ኢትዮጵያ ህዝቡ ችግሩ ከትዕግስቱ በላይ ቢሆንም በተደራጀና በተቀናጀ መንገድ ሰራተኛው፣ ተማሪዎች፣ መምህራን የተቃውሞ እንቅስቃሴ በማድረግ ለመብታቸው እስካልታገሉ ድረስ የአገዛዙ ባለስልጣናት ጊዜ ወለዳቸው ባለሀብቶች በህዝቡ ችግር እየተሳለቁ መቀጠላቸው አይቀርም የሚለው አስተያየቶችም የመንግስት ሰራተኛውን ቅሬታ ተከትሎ በተደራጀ መንገድ ህዝባዊ እምቢተኝነት መፍትሄ መሆኑን አንዳንዶች ሲጠቁሙ ተስተውለዋል። የኢትዮጵያ የኢኮኖሚ ቀውስ በገንዘብ ምህንድስና ወይም አድጀስትመንት ሊፈታ የማይችል የማምረትን አቅም ማነስ ችግር ነው ሲሉ አንድ ታዋቂ የምጣኔ ሀብት ባለሙያም ገለጹ። የኢትዮጵያና የአዲስ አበባ የቀድሞ የንግድ ምክር ቤት ፕሬዝዳንት የምጣኔ ሀብት ባለሙያው አቶ ክቡር ገና በቅርቡ ባወጡትም ዘለግ ያለ መጣጥፋቸው መንግስትን የብርን ዋጋ በገበያም እንዲወሰን በማድረግ ድጎማዎችን በማንሳትና ጥብቅ የፋይናንስ ፖሊሲ በመከተል የዓለም አቀፉ የገንዘብ ተቋም በእንግሊዝኛው ምህጻረ ቃል IMFን ፕሮግራምን መተግበር መዋቅራዊ ለውጥ ያመጣል ብሎም ተስፋ ቢያደርግም ኢኮኖሚው ግን በቤተ ሙከራ የሚሰራም ሳይሆን በልበ ሙሉነት በማበረታቻዎችና በጠንካራ ተቋማት ላይ የሚቆም ህያው ስርዓት ነው ብለዋል። አቶ ክቡር አስተያየታቸውን ሲቀጥሉ አሁን ላይ የሚታየው የውጭ ምንዛሬ ፍሰትም መሻሻልና የጥቁር ገበያ ልዩነት መጥበብም በመንግስት ፖሊሲ ስኬትም ሳይሆን በዓለም አቀፍ ደረጃም እንደ ወርቅና ቡና ያሉ ምርቶች ዋጋ በመጨመሩ የመጣም እድለኛ አጋጣሚ ወይም ዊንድፎል መሆኑንና እንዲህ አይነቱ ጊዜያዊ ገቢ ሲቀንስም እውነተኛው መዋቅራዊ ድክመት መጋለጡን አይቀርም ሲሉም ትንበያቸውንም አስፍረዋል። ከዚህም በተቃራኒ እንደ ቻይና የመሳሰሉት አገራት የእድገት ጉዞ እንደ ማወዳደሪያነት ያነሱትም አቶ ክቡር ገና ቻይና የገንዘቧን ዋጋም ቀንሳም ዝም ብላም ወደ ውጪ የሚላክ ምርትም እስኪበቅል አልጠበቀችም ብለዋል። ቻይና የምንዛሬ ተመኗን የመራችው በኢንዱስትሪ ስትራቴጂ፣ በጠንካራ ተቋማዊ ዲሲፕሊን፣ በመሰረተ ልማት ዝርጋታና በማኑፋክቸሪንግ እድገትም ታግዛ እንደነበር ያወሱትም አቶ ክቡር ገና ባለሀብቶች በቻይና የገበያ መዛባቶችን የታገሱት በቻይና የረጅም ጊዜ አቅጣጫ ላይ እምነት ስለነበራቸው እንደሆነና ፋብሪካዎችም ወደቦችና የኤሌክትሪክ አቅርቦትም በተግባር ይገነቡ ስለነበረ እንደሆነም አብራርተዋል። ቻይና የገበያ ዋጋን ማጠፍ የቻለችው ገበያዋም ቻይናም ከስር ጠንካራ መሰረት እየገነባች መሆኑን ስላመነችበት እንደሆነ የሚያመላክቱት አቶ ክቡር ነገር ግን የኢትዮጵያ ሁኔታ ፍጹም የተለየና ኢትዮጵያም የገንዘብ ሊበራላይዜሽን ወይም ነጻ ገበያ ለመተግበር እየሞከረች ያለችበትም በውስጥ ግጭቶች፣ በመሰረተ ልማት መታነቅ፣ በውጭ ምንዛሬ እጥረትና ከፍተኛ በሆነ የገቢ ምርቶችም ጥገኝነት ውስጥ እንደሆነም አጽንኦትም ሰጥተዋል። ባለሀብቶች የዋጋ ግሽበትን ወይም ቢሮክራሲን ሲታገሱ ቢችሉም መንገዶችም ክፍት መሆናቸውን፣ መብራትም አስተማማኝ መሆኑን ወይም ግጭት ወደ ኢንዱስትሪ መንደሩ መቼ እንደሚስፋፋም ያለው አለመረጋጋት ግን አይታገሱም። የማምረት አቅም በሌለበት ሁኔታ የገንዘብ ዋጋን ማርከስ ወደ ውጪ የሚላከውን ምርትም ከማሳደግ ይልቅ እንደ ነዳጅ፣ ማሽነሪ፣ መድኃኒት፣ ማዳበሪያ ያሉ አስፈላጊ የገቢ ምርቶችን ዋጋን በማናር የኑሮ ውድነቱን የምርትም ወጪውን በእጅጉም እንደሚጨምር አቶ ክቡር ገና አስተያየታቸውንም ሰንዝረዋል።
ጠቅላይ ሚኒስትሩን ጨምሮ የገዢው ብልጽግና ፓርቲ አመራሮች አገሪቱን ለመምራት ስልጣን ይዘዋል እንጂ አገሪቱንና የህዝቡን ችግር በአግባቡ እንደማይረዱና ይህም አደገኛ አዝማሚያ የህዝቡን ችግር ወደ ጎን በማድረግ በአደባባይ የሚሰጧቸው ንግግሮች ከእውነታው ጋር የተጣረሰ የህዝቡን መከራና ችግር ወደ ጎን ያደረገና በህዝቡ ችግር መሳለቅ መሆኑ በተቃውሞ መነሳት ጀምረዋል። ባለፉት 8 ዓመታት ጦርነቶችን በተለያዩ ቦታዎች በመቀፍቀፍ በአገሪቱ የእርስ በርስ ጦርነት ብቸኛ የስልጣን ማስቀጠያ በማድረግ ዛሬም ንጹሃንን በማስጨፍጨፍ ላይ ስልጣናቸውን ለማጠናከር ቆርጠው ተነስተዋል በሚል ወቀሳ የሚቀርባቸው ጠቅላይ ሚኒስትር አብይ አህመድ በሚሊዮን የሚቆጠሩ ወጣቶች ስራ አጥ ሆነው ባሉበት ሀገር ስራ የለም ይባላል፣ ሰራተኛ የለም በሚል ያቀረቡት አስተያየት አገሪቱን የሚመሩት ጠቅላይ ሚኒስትሩና በአገዛዛቸው ውስጥ ያሉ ባለስልጣናት የአገሪቱን ችግር የማይረዱ ማስተዋል የማይችሉ መሆናቸው አደገኛ መሆኑን የዙፋን ልፊያ የተሰኘውን ፖለቲካ ተኮር መጽሐፍ የደረሰው ጸሐፊና ማህበራዊ አንቂ ተስፋ አብ ተሾመ ቅሬታውን በአደባባይ ያቀረበ። ስራ የለም ይባላል። አልገባኝም የት ጋር እንደሆነ ችግሩ። ቤት ሰራተኛ ማግኘት መከራ ሆኗል። ታውቃላችሁ። ቤት ሰራተኛ የለም፣ ሾፌር ችግር ነው፣ የቀን ሰራተኛ የለም፣ ስራ ደግሞ የለም ይባላል። የጠቅላይ ሚኒስትሩ የቤት ሰራተኛ የለም ይባላል፣ ስራ ደግሞ ጠፋ ይባላል በሚል በንጽጽር ለማቅረብ የሞከሩትና ከውጭ ሀገር ጭምር ሰራተኞች እያስመጣን ነው በማለት በሀገሪቱ በርካታ የስራ እድል የሚፈጥሩ ኮንስትራክሽንን ጨምሮ የተለያዩ ዘርፎችን በማቀጨጭ ጦርነትን ብቸኛ አማራጭ በማድረግ ከብልጭልጭ ፕሮጀክታቸው በስተቀር ዜጎች በራሳቸው ስራ ፈጥረው ለመንቀሳቀስ የሚያደርጉትን ጥረት ዋና ከተማዋን አዲስ አበባን ጨምሮ በግብር ጫና ከራሳቸው አልፎ ሌሎች ስራ የፈጠሩ ሳይቀር ስራ አጥ እየሆኑ ባለበት አገዛዛቸው ብቸኛ የስራ እድል ለወጣቶች እየፈጠረ ያለው ጦርነት መሆኑን በተደጋጋሚ እየተገለጸና ዛሬም ይህን እውነታ ተከትሎ ለጦርነት ወጣቶችን እየፈሱ መማገዳቸው በወቀሳ የሚያስነሳቸው ቢሆንም በርካቶች ተመርቀው ስራ አጥ ነው የተቀመጡበት አዳዲስ ስራዎች አገዛዙ የማይፈጥርበትና ስራ ፈጥረው ለመንቀሳቀስ የሚሞክሩ ዜጎችን እያደህየ የሚገኘው ያገዛዛቸው ፖሊሲ መገንዘብ አለመቻላቸው ሌሎችም በወቀሳ ማንሳት ቀጥለዋል። ጠቅላይ ሚኒስትሩ ስልጣን ላይ ከወጡ ጀምሮ የሚናገሩትና በአደባባይ በተጨባጭ የሚታወቀው ሆድና ጀርባ መሆኑን አያስገርምም። ስራ አትናቁ ለማለት በተደጋጋሚ በተለያዩ መድረኮች ለመግለጽ የሚሞክሩ ቢሆንም ለመሆኑ ስንት ፋብሪካ ተከፍቶ ስንት የስራ እድል ፈጥረዋል? ባለፉት 8 ዓመታት ለይስሙላ የተመረቁ ፕሮጀክቶችን 5-6 ጊዜ ውስጥ እየተመላለሱ በመመረቅ ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ውስጥ ስራ በጣም ሞልቷል፣ ሰራተኛ ነው የሌለው የሚል ይዘት ያለው ንግግር ተናግሯል። በጣም ብዙ ስራ ስላለ ከውጭ ሀገር ጭምር ሰራተኛ እየቀጠርን ነው፣ የኢትዮጵያ ህዝብ ግን ስራ ይንቃል ብሎ ተናግረዋል። በነገራችን ላይ አብይ አህመድ ይህንን ሲናገር የምር ያምንበታል፣ ከልቡ ነው የሚናገረው። ይሄ በጣም አሳሳቢ ነገር ነው። የብልጽግና ሰዎች ለምንድነው ሰው የሚለምነው? እዚህ ሀገር እኮ ስራ አለ፣ እዚህ ሀገር ረሃብ የለም፣ በምግብ ራሳችንን ችለናል፣ ስንዴ ኤክስፖርት እያደረግን ነው፣ አንጻራዊ ሰላም አስፈረናል፣ ወዘተ ወዘተ እያሉ ሲናገሩ የእውነት ያምኑበታል። ይህን የእውነት ስለሚያምኑበት በጣም ያሳስባል፣ በጣም ያስፈራል። እጣ ፈንታችን ምንድን ነው ብለን እንድንጨነቅ ያደርገናል። እንግዲህ አንድ ወላጅ ልጁ እየታመመ እያየ ልጁ አልታመመም ደህና ነው ብሎ የሚያስብ ከሆነ ልጁ ሊያሳክመው አይችልም ማለት ነው። አንድ አባወራ ቤቱ እየዘመመ እያየ ጣሪያው እንደሚያፈስ እያየ ኖ ጣሪያውማ አያፈስም ብሎ ቀዳዳው ማስተዋል የማይችል ከሆነ እንግዲህ ጣሪያው ሊያሳድስ አይችልም፣ ዘማማ ጎጆውን ሊጠግን አይችልም። ይሄ በጣም የሚያስጨንቅ ነገር ነው። ሰው እየታመመ መታመሙን ካላስተዋለ ሊታከም አይችልም። እና መሪዎቻችን አገሪቱ ያለፈችበት ያለበት መንገድ ዜጎች የሚጋፈጡት ተግዳሮት ምንድን ነው የሚለውን ነገር ማስተዋል የማይችሉ መሆናቸው በጣም ነው የሚያሳስቡት። እና አገራችን እያደገች ነው ብሎ ሲናገሩ እኔ በጣም የሚያሳስበኝ እያደገች ነው ብሎ መናገራቸውን ማመናቸው። ይሄ በጣም ነው የሚያሳስበው እና ዕጣ ፈንታችን ምንድን ነው እንድንል ያደርገናል። ነገ ከዛሬ የከፋ እንደሆነ ነው የሚነግረን። ምክንያቱም ያለንበትን እውነት ያለንበትን መራራቅ ስለማይቀበሉት። በጠቅላይ ሚኒስትሩ አመራር በርካታ የስራ ዕድል የፈጠሩ ኢንዱስትሪዎች ከጊዜ ወደ ጊዜ ከገበያ እየወጡና ሰራተኞቻቸውን እየበተኑ አገሪቱ ጤናማ ኢኮኖሚ የሌላትና ሸቀጥ ማራገፊያ በመሆን የአገር ውስጥ ኢንዱስትሪ እንዲቀጭጭ በማድረግ በተቃራኒው በወሬ ኢንዱስትሪውና ሌሎች ዘርፎችን ማሳደጉን የሚወተውተው አገዛዝና ጠቅላይ ሚኒስትሩ አገሪቱን እያደዩና እያቀጨጯት መሆኑ በተደጋጋሚ በወቀሳ ሲነሳ ቆይተዋል። አገዛዙ ተጠቅመው የጣላቸውና መብታቸው ያልተከበረ በማህበራዊ ሚዲያ ቅሬታቸውን የሚያቀርቡ የቀድሞ ሰራዊት አባላት በአገዛዙ ላይ ጫና እየፈጠሩ ነው። የሰራዊቱ አባላት ነገ የኛም እጣ ይሄ ነው፣ ለማን ነው የምንዋጋው በሚል ተጨማሪ የሞራል ኪሳራ የደረሰባቸው ሲሆን ይህንኑ ተከትሎ አርቲስቶችና ፓስተሮች የተባሉትን ሳይቀር መከላከያ ሰራዊት የተባለውን ዩኒፎርም እያለበሰ ዘመቻ ሲያስቀሰቅስ የነበረው አገዛዝ የተቋሙን አሰራርና መመሪያ መጣስ በሕግ ያስጠይቃል የሚል መግለጫ ሰጠ። በህዝብ ላይ ጦርነት ከፍቶ የእርስ
የእርስ በርስ ጦርነትን የስልጣኑ ማስቀጠያ ያደረገው የአብይ አህመድ አገዛዝ ስልጣን አስጠባቂ የሆነው መከላከያ ሰራዊት ለጦርነት የሚያፍሳቸውና የሚማግዳቸውን ወጣቶች ባዶ ተስፋ በመስጠት ቆስሎ የመጡትን ሜዳ ላይ በመጣል ለችግር መዳረጋቸውና አንዳንዶች ለልመና አደባባይ መውጣታቸውን የተገባላቸው ቃል እንዳልተከበረ በተለይም በኦሮሚያ ክልል ደብረ ዘይት ቢሸፍቱ ከተማ በተከታታይ የአካል ጉዳተኞች አደባባይ ለተቃውሞ ወጥተው ድምጻቸውን ማሰማታቸውና ይህኑ ተከትሎ ታፍሰው ወደ አዋሽ አርባ ለስር የተጋዙ ሲሆን የመከላከያ ሰራዊቱን ለብሶ በማህበራዊ ሚዲያ በድጋፍም ሆነ በተቃውሞ አስተያየት መስጠት ክልክል ነው የሚል መመሪያ አውጥቻለሁ፣ ይህንን መጣስ በህግ ያስጠይቃል በሚል ሜጀር ጀነራል እንዳልካቸው ወልደ ኪዳን የተባለው የአገዛዙ ከፍተኛ ወታደራዊ አዛዥ መግለጫ ሰጥቷል። የሰራዊቱ አባላት የቆሰሉት ሜዳ ላይ ተጥለዋል፣ እኛስ ነገጣችን ምንድነው? ለማን ስልጣን ሲባል ነው የምንሞተው? የእርስ በርስ ጦርነት መብቃት አለበት ማለት በፋኖ በተለያዩ አቅጣጫዎች እጃቸውን ከሚሰጡት ሌላ የቆሰሉ ወታደሮች ነገም የናንተው እጣ ይሄ ነው፣ እጣችሁን አውቃችሁ ከወዲሁ መወሰን አለባችሁ፣ እኛ የተገባልን ቃል አልተከበረም፣ እንደ ቆሻሻ ተጥለናል በሚል በተከታታይ በማህበራዊ ሚዲያ ያሰሙትን ቅሬታ መሰረት አድርገን ስንዘግብ የቆየን ሲሆን ሜጀር ጀነራል እንዳልካቸው ወልደ ኪዳን ካገዛዙ ስልጣን አስጠባቂ መከላከያ ሚዲያና ኮሚኒኬሽን ጋር ያገዛዙ ስልጣን አስጠባቂ ጦር ሚዲያና ኮሚኒኬሽን ኃላፊ የተባለው ሜጀር ጀነራል እንዳልካቸው ወልደ ኪዳን ከሰሞኑ የሰራዊት አባላት የነበሩና ከቦርድ ከሰራዊቱ አስፈላጊው መብት ተሟልቶላቸው የተሰናበቱ አባላት እነሱን ፊት ያሰለፉ ገፊዎች በአዳማና በቢሸፍቱ የመሬት ይገባኛል ጥያቄዎች በሰልፍ በማስመሰል መፈክር እያሰሙ ማቅረባቸው አሰራርን የሳተ ሕግን የጣሰ በመሆኑ ተጠያቂ ያደርጋቸዋል በማለት ለማስፈራራት ሞክረዋል። ወታደሮቹ ወደ ጦርነት ስትልኩን የገባችሁልን ቃል አላከበራችሁም። ወላጆች ልጆቻቸው ጦር ሜዳ የሞቱና በጊዜ መርዶ ያልተነገራቸው ሌላው ቀርቶ ከፋኖ መርዶ የሰሙ ወላጆች ሳይቀር በልጆቻችን ደም ስልጣን ላይ ተቀምጣችኋል፣ የገባችሁትን ቃል አክብሩ በማለት በቢሸፍቱ ደብረ ዘይት ከተማ አስተዳደር በተደጋጋሚ ቅሬታ ያቀረቡ ሲሆን ይህንን ቅሬታ ጀነራሉ ወንጀል አድርጎ ለማቅረብ ሞክረዋል። በአዳማ በቢሸፍቱ በደብረ ብርሃንና በአዲስ አበባ ዙሪያ ቅድሚያ ለተሰናበቱ የሰራዊት አባላት የመሬት ጥያቄዎች በተሰናባቾች እየተነሱ መሆኑ የመስተዳደር አካላት መናገራቸውን ይሄው ያገዛዙ ወታደራዊ ጀነራል ገልጾ ማንኛውም የሰራዊት አባል ከሰራዊቱ ሲሰናበት ወታደራዊ አልባሳት የሚያስረክብ መሆኑን በሰራዊቱ መተዳደሪያ ደንብ ተደንግጓል። ነገር ግን አንዳንድ የሰራዊት አባላት ይህንኑ የደንብ ልብስ ተላልፈው በማህበራዊ ሚዲያ አስተያየት እየሰጡ ነው በማለት የቆሰሉ ወታደሮች የሰራዊቱን ልብስ እንዳይለብሱና በማህበራዊ ሚዲያ ድጋፍም ሆነ ተቃውሞ ማቅረብ እንደማይቻል ስጋቱን ገልጿል። የአገዛዙ ስልጣን አስጠባቂ ሰራዊት ከጊዜ ወደ ጊዜ ሞራሉ እየወደቀ ለማን ስልጣን ሲባል እንሞታለን፣ የሰለጠነው ህዝብ ለመጨፍጨፍ ሳይሆን ድንበር ለመጠበቅ ነው፣ በጥቂት ቀናት ውስጥ አማራ ክልል ገብታችሁ ትወጣላችሁ የተባሉ በርካታ ጓዶቻችን በገቡበት ቀርተዋል፣ እኛም ለጦርነት ተማግደናል በማለት ለፋኖ እጃቸውን የሰጡ የአገዛዙ ስልጣን አስጠባቂ ወታደሮች በተደጋጋሚ ሰራዊቱ በብሔር መከፋፈሉን፣ የአንድ ብሔር የበላይነት በሰራዊቱ ውስጥ መንገሱና ህግና ስርዓት እንደማይከበር የሞቱ ጓዶቻቸው መርዶ ለቤተሰቦቻቸው እንደማይነገር ሌላው ቀርቶ በሞቱ ወታደሮች ስም ደሞዝ አዛዦቻቸው የአስተዳደር ሰራተኞች ግንባር ፈጥረው እንደሚዘርፉ ጭምር በቅሬታ ያነሱ ሲሆን ብሔር እየተለየ ጥይት ማብረጃ ከፊት የሚሰለፉ ጭምር ቅሬታቸውን አቅርበው በተደጋጋሚ የአገዛዙን ሰራዊት ጥለው የጠፉ ሲሆን በአደባባይ ሰራዊት ውስጥ እያሉ ቅሬታ ያቀረቡ አንዳንዶች ተይዘው መረሸናቸውን፣ የቀሩት ተደብድበው መታሰራቸውን መረጃዎችን ጠቅሰን መዘገባችን አይዘነጋም። አትሌት ብርቄ ሀየሎም በሻንጋይ በተካሄደው የ2026 የ1500 ሜትር የሴቶች ዳይመንድ ሊግ ውድድር የዓለም ክብረ ወሰንን በመስበር ድል ተቀዳጀች። የራሷን ሪከርድም ያሻሻለችው የአገሯ ልጅ አትሌትም ጽጌ ድጉማም በዚሁ ውድድር ታሪክ መስራቷም ተዘገበ። በትላንትናው ዕለት በቻይና በሻንጋይ በተካሄደው የዳይመንድ የ1500 ሜትር የሴቶች ውድድር የ20 ዓመቷ አትሌት ብርቄ በሚያስደንቅ የአሯሯጥ ስልትና ብቃት 3 ደቂቃ ከ55 ከ56 በመግባት የርቀቱን የሪከርድ ባለቤትና የወቅቱን የዓለም ፈጣን ሰዓት በማስመዝገብ አሸናፊ ሆናለች። በዚህ ውድድር ላይ የፓሪስ ኦሎምፒክ ውድድር የ800 ሜትር የብር ሜዳሊያ ባለቤት በመሆን ታሪክ የሰራችው የአገሯ ልጅ አትሌትም ጽጌ ድጉማ 3 ደቂቃ ከ55 ከ71 በሆነ በመግባት ሁለተኛ በመውጣት የግሏን ምርጥም ሰዓትም ለማስመዝገብ መቻሏም ተመዝግቧል። አውስትራሊያዊቷም አትሌትም አቢ ካልዴል 3 ደቂቃ ከ56 ከ12፣ ኢትዮጵያዊቷም አትሌት ወርቅነሽ መሰለ 3 ደቂቃ ከ57 ከ56፣ ኬንያዊቷ ዶረስ ኤዌል 3 ደቂቃ ከ57 ከ74 በመግባት ከ1 እስከ 5 ያለውን ውጤትም ተቀዳጅተዋል። ከ1 እስከ 3 የወጡት
አትሌቶች ከ3 ደቂቃ ከ56 ከ12 በታች በመግባት የራሳቸውን ወይም ፐርሰናል ሪከርድ ያሻሻሉ ሲሆን ከ1 እስከ 10 የወጡትም አትሌቶችም እንደዚሁ በተናጠል ከ4 ደቂቃ በታች በመግባት በታሪክ ውስጥ አስገራሚ ውጤት ማስመዝገባቸውን የስፖርትም ተንታኞች ምልከታቸውን ገልጸዋል። ቬጋስ ትዘምር ታላቅ መንፈሳዊ ዝግጅት በጉባኤ መካከል አመሰግናለሁ መዝሙር 21 22 ቬጋስ ትዘምር ልዩ የምስጋና መንፈሳዊ ጉባኤ በላስ ቬጋስ በእርግተ በዓል ዋዜማ ግንቦት 12 ቀን 2018 ዓ.ም ወይም ሜይ 20 2026 ዓ.ም ከ5 ፒኤም ጀምሮ በደብረ ምህረት ቅዱስ ሚካኤል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚካሄድ ሲሆን በከተማ የሚገኙት አብያተ ክርስቲያናት ካህናት፣ አባቶች፣ በርካታ ዘማሪያና የሰንበት ትምህርት ቤት አገልጋዮች በተገኙበት መርሃ ግብሩ ይካሄዳል። በዕለቱ ሁላችንም በመላእክት ስርዓት ነጭ ልብሳችንን ለብሰን በደብረ ምሕረት ቅዱስ ሚካኤል ቤተክርስቲያን እንገናኝ በማለት የቤተክርስቲያኑ አባቶች ጥሪ አቅርበዋል። ቬጋስ ትዘምር ታላቅ መንፈሳዊ ጉባኤ በዶክተር ቴድሮስ አድሃኖም የሚመራው የዓለም ጤና ድርጅት በዲሞክራቲክ ሪፐብሊክ ኮንጎ ምስራቃዊ ኡቱሪ ግዛት የተከሰተው የኢቦላ ወረርሽኝ አሳሳቢ ዓለም አቀፍ የህብረተሰብ ጤና አደጋ ነው ሲል አወጀ። የመንግስታቱ ድርጅት የጤና ተቋሙ እንዳስታወቀው እስካሁን ድረስ 246 የሚጠጉ ሰዎች በበሽታው እንደተለከፉ የተጠረጠሩበትና የ80 ሰዎችም ህይወትም ያለፈበት ይህ ክስተት የዓለም አቀፍ ወረርሽኝ ምድብ ውስጥ ለመግባት መስፈርቱን አያሟላም ብሏል። የጤና ተቋሙ ዳይሬክተር ዶክተር ቴድሮስ አድሃኖም በአሁኑ ሰዓት በበሽታው የተያዙ ሰዎች ትክክለኛ ቁጥርና በበሽታው የተስፋፋበት መልክዓ ምድራዊ ስርጭት ላይ በከፍተኛ መጠን እርግጠኝነት እንደሚጎድል ያስጠነቀቁ ሲሆን እንደ ተቋሙ ገለጻ አሁን የተከሰተው የኢቦላ ዝርያ በቡንዲጋዮ ቫይረስ አማካኝነት የመጣም ሲሆን እስካሁን ለዚያ ዝርያ የጸደቀ መድኃኒትም ሆነ ክትባትም አለመኖሩን ገልጸዋል። አሁን ላይ ከቫይረሱ ጋር ከተያያዙ 8 ኬዞችም በላቦራቶሪ መረጋገጣቸው የተገለጸ ሲሆን የኡቱሪ ግዛት ዋና ከተማ የሆነችው ቡኒያ እንዲሁም ሞንጎዋሎና ራምፓራ የተባሉ የወርቅ ማውጫ ከተሞችን ጨምሮ በ3 አካባቢዎች ውስጥ በበሽታው የተጠረጠሩና የሞቱ ሰዎችም እንዳሉም ተገልጿል። በሽታው ከዲሞክራቲክ ኮንጎ እንዳለፈና በአጎራባች ኡጋንዳ ውስጥም 2 የተረጋገጡ ታማሚዎች መመዝገባቸውን የዓለም አቀፉ የጤና ተቋም አስታውቋል። እንደ ኡጋንዳ ባለስልጣናት ገለጻ ባለፈው ሐሙስ ህይወቱ ያለፈ የ59 ዓመት ግለሰብ በበሽታው መለከፉም ታውቋል። ከኮንጎ ጋር የሚዋሰኑ አገራት በአካባቢው በሚደረገው የህዝብ እንቅስቃሴም ንግድና የጉዞ እንቅስቃሴ ምክንያት ወረርሽኙ ይበልጥም ሊስፋፋባቸው የሚችል ከፍተኛ ስጋትም ያለባቸው መሆኑም ተገልጿል። የዓለም ጤና ድርጅት የዲሞክራቲክ ሪፐብሊክ ኮንጎና ኡጋንዳ ወረርሽኙን ለመመከትም በበሽታው ከተያዙ ሰዎች ጋር ንክኪነት ያላቸው ለመለየትና የኢንፌክሽን መከላከያ እርምጃዎችም ለመተግበር የሚያስችሉ የአስቸኳይ ጊዜ ማዕከላትን እንዲያቋቁሙም ምክረ ሐሳብም ቀርቧል። ስርጭቱን ለመክታትም እንዲያስችል በበሽታው መያዛቸው የተረጋገጡ ሰዎች በ48 ሰዓት ልዩነት በሚደረጉ 2 የቡንዲ ቦዮ ቫይረስ ምርመራዎች ነፃ መሆናቸውን እስኪረጋገጥ ድረስ ወዲያውኑ ለብቻቸው ሊለያዩና ሕክምና ሊደረግላቸው እንደሚገባም ተቋሙ ገልጿል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። ከቻናላችን በተጨማሪ በአማራ ሳት በአገር ቤት ኤቢሲ በሚሰራጭበት ሳተላይት ታገኙናላችሁ። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።